ደካማንማ ማን ይረዳል? የወደቀን ማን ያነሳል? ልብሱ ያደፈበትን ታክሲ ላይስ ማን ይጠጋለታል? ከድሃ ጋር ማን ይወዳጃል? አሁን በጾማችሁ ሰዓት እህላችሁን ከድሆች ጋር ቆርሳችኋል? ድሆችን በቤታችሁ አስገብታችሁ ምናልባት ቁራሽ እንጀራ ልትሰጧቸው ትችላላችሁ። እንደው አብራችሁ ለመመገብስ ፈቃደኛ ትሆናላችሁ? እናቴ ልብ አድርጋችሁ በደንብ አስተውሉ። ማን ሊገለጥ ነው? ወገኖቼ በመንገድ ላይ አልፋችሁት የመጣችሁት ማን እንደሆነ ምን ታውቃላችሁ? ድሃ መስሎ በር ላይ ቆመ ማን እንደሆነ ምን ታውቃለህ? በር የዘጋበት አበሻቅጠ የመለስከው አትሰራም አንተ ጤነኛ አይደለህ ብለህ የመለስከው ነዳይ መስሎ ቁራሽ ፈልጎ በር ላይ ቆሞ ያንተን መዝጊያ ያንኳኳው የናዝሬቱ ኢየሱስ ሆኖ እሱስ መጥቶ እንደሆነ በምን ታውቃለህ? ወንጌለ መንግሥቱ ለክርስቶስ። የጌታን ቃል ሰምታችሁ ከስብራታችሁ ልትጠገኑ፣ ከህመማችሁ ልትፈወሱ፣ ከሐዘናችሁ ልትጽናኑ በቤተ መቅደሱ የተሰበሰባችሁ ምእመናን፣ ጌታ ለመንግስቱ ምሳሌ ያደረጋችሁ ሕፃናት፣ በወደደን ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? አሜን። ቸርነትና ምሕረቱ የበዛ ከባት ያበሳ የሆነ ኃጢአት በደላችንን መተላለፋችንን ነውራችንን በምሕረቱ ከድኖ በይቅርታው አደባባይ የሰበሰበን አባትና አምላክ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ስለ ጠብቆቱ በድጋሚ ስለ ቸርነቱ ክብር ምስጋና ለስም አጠራሩ ይሆን። ለቃል ርደት ለስጋ ምርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን መመኪያችን አማላጃችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም፣ በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም፣ ልብሳችንም ጉርሳችንም ድንግል ማርያም፣ ዘመዳችን ወገናችን፣ የምንመረጎዝባት በጥራ ሃይማኖታችን የምንመካባት የመመኪያችን ዘውድ፣ ከኃጢአት ስጥመት የዳንባት መርከባችን፣ የሕይወት እንጀራ የቀረበባት አማናዊት መሶብ፣ በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት ከመንጸፈ ደይን ወደ ገነት ከሐሳር ወደ ክብር ከትሕትና ወደ ልልና የወጣንባት መሸጋገሪያችን የክፉ ቀናችንም አምላክ ልባችንን የጠረገችልን በክፉ ቀን ያልተለየችን አዛኝቷ እናታችን በአማላጅነቷ ጥላዋ ስር ስላረፍን ለድንግል ማርያም ክብር ይሁን። በቀራንዮ አደባባይ የሞትን መውጊያ ሊሰብርልን እንደ ብራና የተወጠረ ስለኔና ስለናንተ የሰው ልጅ ሊቀበል የማይችለውን ታላቁን መከራ የተቀበለ የኢየሱስ ክርስቶስ መከራውን ሕማሙን የምናስብበት ሰዓት ነው። በዚህ ሰዓት ምንም አይነት ስጋዊ ጥያቄ ወደ እግዚአብሔር አናቀርብም። ምድራዊ የሚያልፍ ጊዜያዊ የሆነ ጥያቄም ለእግዚአብሔር አናቀርብም። ሕሊናችን ወደ ቀራንዮ ወደ ጎልጎታ አይነ ልቦናችንን አንስተን ቀራንዮ የምንገኝበት የመድኃኒታችን የኢየሱስ ክርስቶስን በመስቀሉ ላይ የሰራልንን ስራ የምናስተውልበት ዕለት ነው። መድኃኔ ዓለም ኢየሱስ ክርስቶስ የመስቀሉን ውለታ እንድናስብ አይኖቻችንን ገልጠን እንድንመለከት የተጋረደውን የኃጢአት ሞራ የሸፈነውን አይናችንን ይግለጥልን። ጸጋ አይምሮ ላይ ይንታልባቢነ ወእቀብ ከናፍሪነ እምነገር እኩይ እስመ አንተ ልብስነ ወፈውሰ ሕማምነ ወኬንያ ፍጥረትነ እያለች ቤተክርስቲያን ስለ አይናችን መብራት ትጸልያለችና መድኃኔ ዓለም የተጋረደብንን ሁሉ ግርዶሽ ይግለጥልንና ጌታን በክብሩ እንድንረዳው ይርዳን። ምነው አሜን ብትሉ። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህችን ዕለት
ዕለተ ረቡዕ ምክረ አይሁድ ተብላ በቤተ ክርስቲያን ትታሰባለች። እስቲ ምክረ አይሁድ በሉ። በዚህ ሰዓት ክፉዎች፣ ሴረኞች፣ ተንኮለኞች፣ ነገረ ሰሪዎች በር ዘግተው ሰዎችን ለመጣል ይማከሩ ይሆናል። ወንድማቸውን ለመጣል፣ የአንድን ሰው እንጀራ ለመቀማት፣ የአንድን ቤተሰብ ሕይወት ለመበጥበጥ ሰዎች በክፋት ሊማከሩ ይችላሉ። የአይሁድን ልብ የያዙ፣ የፈሪሳውያንን ልብ የያዙ፣ በዛ ዘመን ከነበሩ ፈሪሳውያን በዚህ ዘመን ያሉ ፈሪሳውያን እጅግ የዘመኑ ቴክኒካሊ በጣም የረቀቁ ለመጣል በጣም በጥበብ የተራቀቁ ክፎች በእኛ ዘመን አሉ። ታውቃላችሁ፣ ሰው በዚህ ዘመን ካልጣለ እንቅልፍ የለውም፣ ካልገደለ እረፍት አይወስደውም፣ ሰላም አይሰማቸውም። መካሰስ፣ ሰው መወንጀል፣ ወሬያቸው ሁሉ በወንጀለኛ መቅጫ የታጀበ ወሬ የሚያወሩ፣ የወንድማቸውን በደልና ነውር በአደባባይ የሚገልጡ፣ የሰው ኃጢአት እንደ ብቅል እያሰጡ የሚውሉ፣ የሰው ቁንጮ ሲነጩ፣ የሰው ጎፈሬ ሲያበጥሩ ዘመን ያጠረባቸው ብዙ ፈሪሳውያን በእኛም ዘመን አሉ። ይህች ዕለት ምክረ አይሁድ ትባላለች። ዕለተ ረቡዕ አይሁድ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ በመስቀል ተሰቅሎ እንዲሞት ውሳኔ ያስተላለፉበት፣ የተማማሉበት፣ እንዲሁም መሐላቸውን ስምምነታቸውን በጉባኤያቸው ያጸደቁበት ቀን ነው። ብዙ ጊዜ ጠላቶቻችን አዋጅ አውጀውብናል። እንድንወድቅ፣ ከወንበራችን እንድንነሳ፣ ካለንበት ፖዚሽን እንድንዋረድ ጠላት ብዙ ጊዜ አሲሮብናል፣ ዘግቶ መክሮብናል። የተመከረብን የጠላት ምክር በእኛ ያልሰራው ከኛ ጽድቅና ብቃት ሳይሆን ከሚጠብቀን ጌታ የተነሳ ነው። እኛ ያረፍነው፣ እኛ ያለነው፣ የተያዝንበት እጅ አስተማማኝ የሆነው የኢየሱስ ክርስቶስ እጆቹ ስለያዘን ጠላት ገፍትሮ አልጣለንም። ተማምነን በጣም በእውነት ነው፣ እውነቴን ነው የምላችሁ፣ አይናችሁን ገልጣችሁ ብታዩ እንቅልፍ የማያስወስዱ አይን የማያስገድኑ ብዙ ርዕሰ ጉዳዮች በከተማችን ብሎም በዓለማችን ላይ አሉ። አይናችንን የምንጨፍነው ማን እንደሚጠብቀን ስለምናውቅ ነው። ጠባቂያችን ነዋም እንቅልፍ ስለሌለበት ድካም የማይስማማው ትጉ የሆነ እረኛ ስላለን ሁሉን ነገር በአማኑኤል ላይ ትተን እንተኛለን። የሚጠብቀን አይተኛም። በእውነት እንደ ቅዱስ ዳዊት አንሰ ሰከብኮ ኖምኮ ተንሣእኩ እስመ እግዚአብሔር አንሳኒ፣ እኔ ተኛው አንቀላፋው አለ። አሁን ተኛለን። በብዙ አይነት መኝታ በብዙ አይነት ድካም ውስጥ ነው ያለነው። እንዲህ ባለ ድካም ደግሞ የሚራራ ጌታ አለን። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ሲናገር በድካማችን የሚራራ ጌታ አለን አለ። ድካማችንን የሚያግዝ እሱ ብቻ። ማን ያግዘናል ወገኖቼ? ስንደክም የሚያበረታን፣ በድካማችን የሚራራ፣ በፈረሰው ቅጥራችን ላይ ሙሉ ሆኖ የሚቆም፣ ያዘመመውን ጎጆአችንን የሚደግፍልን እሱ ክርስቶስ ብቻ ነው። ክብር ለስሙ ይሁን። አይሁድ በጉባኤያቸው ኢየሱስ ክርስቶስ በስቅላት በሞት እንዲቀጣ በዛሬው ዕለት የፈረዱበት የወሰኑበት የውሳኔያቸው ዕለት ነው። በጉባኤያቸው ክርስቶስ በመስቀል ይሰቀል የሚለውን ውሳኔ ያስተላለፉበት ዕለት ነው። ስለዚህ ምክረ አይሁድ ተብላለች። አይሁድ የመከሩበት ምን አልኳችሁ? ምክረ አይሁድ በሉስ። አይሁዳውያን የመከሩበት ንጹሑን አምላክ ክርስቶስን ወንጀለኛ ብለው በሞት እንዲቀጣ ያዳነውን ጌታ እንደ ነፍሰ ገዳይ በመስቀል የሚቀጣ ወንጀለኛ ነፍሰ ገዳይ ነው። እሱ ነፍሰ ገዳይ አይደለም፣ የነፍሳችን ቤዛ ነው። ነፃ አውጪያችን ነው መሲሁ ክርስቶስ። ጥፋት የለበትም፣ ሕሊናቸው ያውቃል። ነገር ግን እውነትን በሐሰት ቀይረው ክርስቶስ ኢየሱስ በመስቀል ተሰቅሎ ካልሞተና ካልተወገደ በስተቀር ሰላምና እረፍት የለንም ብለው የሰላም ጌታ ከመንገዳቸው እንዲወገድላቸው ዛሬ ተማማሉ። ወገኖቼ ይወቁ፣ ክርስቶስን አለማወቅ በራሱ ሞት ነው። የምታመልኩትን ጌታ ጠንቅቃችሁ ወቁት። አያችሁ፣ ሁላችንም ክርስቶስ ጌታ እንደሆነ፣ አምላክ እንደሆነ፣ መድኃኒት እንደሆነ፣ አዳኝ እንደሆነ እናውቃለን።
ለዚህ ነው ስለ ክርስቶስ አብዝተን ስንሰብክ ብርሃነ ዓለም ቅዱስ ጳውሎስ እንዲህ ነው ያለው፣ የተሰቀለው ክርስቶስን ሰብካለን አለ አይደል? ንሕነሰ ንሰብክ ክርስቶስ ኀዘ ተሰቅለ በኃይለ ጥበባት ቅዱስ ያሬድ ወልዶ መድኅነ ንሰብክ ዘእምቅድመ ዓለም አሎ። ዓለም ሳይፈጠር የነበረ መድኃኒት ልጁ ክርስቶስን ሰብካለን አለ። ዓለም የዳነበት ልጁ ክርስቶስ ነዋ። ዓለም ግን ያዳነውን ዛሬ ይሙት ብሎ ፈረደበት። ወገኖቼ ዛሬ ባጎረሳችሁበት እጅ አልተነከሳችሁ ይሆናል። ዛሬ በጎ ያደረጓችሁላቸው ሰዎች ተገልብጠው ጠላት አልሆኑባችሁም ይሆን? ያለበሳችኋቸው ሰዎች፣ ያጎረሳችኋቸው ሰዎች፣ እንጀራ የሰጣችኋቸው ሰዎች በጠላትነት አልተነሱባችሁም ይሆን? ስማችሁን አላጠፉም ይሆን? ታሪካችሁን አላበላሹም ይሆን? በትዳራችሁ ጣልቃ አልገቡባችሁም ይሆን? መርዝ አልበጠበጡላችሁም ይሆን? ጉድጓድ አልቆፈሩላችሁም ይሆን? ጠልፎ የሚጥልስ ድንጋይ አላስቀምጡላችሁም ይሆን? አይ ማኅበራን አይሁድ ተማከሩ። ዛሬ ሊቁ እንዳለው ማኅበራን አይሁድ ተመድበሉ ለሰቂለ አምላክ ተማሉ፣ ክርስቶስን ለመስቀል ተማማሉ። ይሄንን ሐሳባችንን ላንሰርዝ ብለው በመሐላ ቃለ ጉባኤያቸውን ዘጉ። ምንድን ነበር ጥፋቱ ክርስቶስ? ምንድን ነበር ወንጀሉ ክርስቶስ? ምን ነበረ በደሉ? ምንድን የተገኘበት ኃጢአት? ባዳነ፣ በፈወሰ፣ ባበላ፣ ባጽናና፣ ሙት ባነሳ፣ ሽባ በተረተረ፣ ጎባጣ ባቀና፣ ለምጻም ባነጻ፣ ዕውር ባበራ፣ ቤታቸውን ባስተካከለ፣ ትዳራቸውን ባቀና፣ ደረቅ ማኅፀን ባለመለመ፣ ሐዘን ከቤታቸው ባስወገደ፣ በረከት በሰጣቸው፣ ሰላም በሰጣቸው፣ የሰላማቸውን ራስ ክርስቶስን ለመግደል ለመስቀል አይሁዳውያን ዘግተው ተመካከሩ። መመካከር ብቻ አይደለም፣ ቃላችንን ላናጥፍ ብለው ተማማሉ። ክርስቶስ ይሙት ብለው በተለይ ሊቀ ካህናቱ ቀያፋ ይህንን ሁሉ ሕዝብ ከሚጠፋ አንዱ ክርስቶስ ቢጠፋ፣ ይሄ ሁሉ ሕዝብ ከሚሞት አንዱ ክርስቶስ ቢሞት ብሎ ወሰነ። በጣም የሚገርም ነው። ክርስቶስም እንዲህ አለ፣ ይሄ ሁሉ ሕዝብ ከሚጠፋ እኔ ብሞትላቸው ብሎ ሞትን አድራሻ አድርጎ ነው የመጣው። ሞትን አድራሻ አድርጎ የመጣ በጠፋን ጊዜ የፈለገን ባገኘን ጊዜ ተሸከመን ደቅሴዎስ እንደነገረን ማን አለ እንደሱ የሚሸከም? ወገኖቼ ስጠፉ እኮ ፈላጊ የላችሁ። እስቲ ከሰፈር ውስጥ ለአንድ ሳምንት ብትጠፉ እንደው በደህናዋ ነው ታማ ይሆን ብሎ የሚጠይቃችሁ ሰው ታገኙ ይሆን? እስቲ በመስሪያ ቤት ብትጠፉ እንደው ስልክ ሊደውሉላችሁ ይችላል። ቤት ድረስ መጥተው ችግራችሁን የሚዋዩ ሰዎች ይኖር ይሆን? ዓለም ከሚጠፋ የጠፋውን ዓለም እኔ ባድነው ብሎ ክርስቶስ ብርሃነ ዓለም ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ አንዱ ስለ ሁሉ ሞተ ብሎ እንደነገረን እስቲ አንዱ በሉ። ስለ ሁሉ ምን አለ? ሞተ። የኛን ሞት ሊሞት የመጣ የኛን ስቃይ የኛን መከራ ሊቀበል አዳምን ሊያድን የሚችል ከስፍነ ፍጥረት አልተገኘም። ነቢያት ቢጣሩ ቢጮሁ፣ ነቢያት ጽድቅ በጎ ምግባር ቢገኝባቸው ለአንዱ አዳም ከያሳ ሊሆኑ አልቻሉም። እንኳንስ አዳም እነሱ ራሱ በሞት ተይዘው ነበረ። እግዚአብሔር ላይ አምፀን ሞትን መርጠን በጠፋን ዘመን አንድ በጎ ሳይገኝብን እግዚአብሔር እንዴት እንደወደደን ይሄንን ፍቅር በገለጸበት አንቀጹ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ቁጥር 10 ላይ እንዲህ አለ፣ ወሶበ እንዘ ጸሩንህነ ለእግዚአብሔር ተሳለነ በሞት ወልዷል። ለእግዚአብሔር አረ እዚህ ለእግዚአብሔር በሉ። ኧረ በማርያም ጠላቶቹ ሳለ በልጁ ሞት ታረቀን አለ። በማን ሞት? በልጁ ሞት። አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወዶታል አለ። እንዲሁ መወደዳችን አይገርምም ወይ? ያለ ዋጋ ምንም አይነት በጎ ነገር ሳይገኝብን ለእግዚአብሔር ጠላት እያለን እግዚአብሔር ጠላቶቹን ማፍቀሩ አይገርምም? ሞትን የመረጥነው እኛ ነን። የእኛን ሞት ግን ሊሞትልን ክርስቶስ መጣ። በዛሬው ዕለት አይሁዳውያን ተማከሩ። ሞትን አድራሻ አድርጎ የመጣ ጌታ፣ ሊሞትልን የመጣ ጌታ፣ ሊቆስልልን የመጣ ጌታ፣ ሊደማልን የመጣ ጌታ፣ ሊዋረድልን የመጣ ጌታ፣ ሊራቆትልን የመጣ ጌታ፣ ሊጠማልን የመጣ ጌታ። እስቲ ከኔ ጋር እንደዚህ በሉ፣
እርቃኑ በሉ። እርቃኔን ሸፈነው። ድገሙና እስቲ እርቃኑ በሉ። እርቃኔን ሸፈነው። ቁስሉ የነፍሴን ሕመም ፈወሰው። ይሄንን ጌታ አይሁዳውያን ዛሬ ተመካከሩና ክርስቶስ ኢየሱስ ብዙዎች እያመኑበት እየዳኑበት ነው። ስለዚህ ክርስቶስን ዛሬ በመስቀል ላይ መስቀል አለብን ብለው ተመካከሩ። ጌታን ይሙት ብለው የሞት ፍርድ እሱ በሌለበት እሱ በፍርድ ሸንጎ ባልተገኘበት ፈረዱበት። መጻጉዕን ከ38 ዓመት ደዌ የገላገለው የፈወሰውን ጌታ ፈረዱበት። 12 ዓመት ደም ይፈሳት የነበረችን ሴት ደሟን ያቆመላትን ጌታ ደሙ ይፍሰስ ብለው ፈረዱበት። በዮሐንስ ወንጌል ምዕራፍ 9 ቁጥር 1 ጀምራችሁ ታነቡ የዕውሩን ዓይን ከእናቱ ማኅፀን ጀምሮ ዕውር የነበረውን ሰው ጭቃ ቀብቶ የዕውሩን ዓይን በጭቃ አድርጎ በሰሊሆም መጠመቂያ ታጠብሮ ዕውር ያበራውን ጌታ ፊቱን አስረው ዓይኑን አስረው ሊገርፉት ተመካከሩበት። ይገርማል እኮ ሊቁ ቅዱስ ያሬድ ሲናገር ኢየሱስ ክርስቶስ ዓይን ማብራቱ አይደለም ይገርመኝ ይላል። ከኔ ጋር ናችሁ? ዮሐንስ 9 ላይ ዓይን አብርቷል፣ እሱ አይደለም ይገርመኝ ይላል ቅዱስ ያሬድ። ና ምንድነው የሚገርም ስትሉት ስትጠይቁት ቅዱስ ያሬድ እንዲህ ብሎ ይመልሳል። ጭቃ ጤናማን ዓይን ቢቀቡት ዓይን ያጠፋል። ምን አይነት ዓይን ቢቀቡት? ጤናማን ዓይን ቢቀቡት ጭቃ ዓይን ያጠፋል አለ። ጌታ ዓይን በሚያጠፋ ጭቃ ዓይን ማብራቱ ግን ይገርማል አለ። ይሄንን ጌታ እንደ ባሪያ ፊቱን አስረው በጨርቅ ሸፍነው ሊገርፉት እንዴት አይነት ስቃይ እንደሚያሳድሩበት በዛሬው ውሏቸው በፍርድ ሸንጎ ወሰኑበት። የጎበጠውን ያቀናውን የሰለለውን የፈወሰውን መስቀል እናሸክመዋለን ብለው ዛሬ መከሩበት። ምክራቸውንም በመሐላ ወሰኑ። ለምጻም ያነጻውን ጌታ ኃጢአት ሰርቷል ብለን እንክሰሰው ብለው ዛሬ ተማማሉበት። መሐሪውን ጌታ ይቅር ባዩን ጌታ ንጹሑን ጌታ ንጹሐ ባሕርይ የሆነውን ቅዱሰ ባሕርይ የሆነውን መድኃኔዓለምን የሞት ፍርድ ፈረዱበት። ማየት ትፈልጋላችሁ? ቁስሉን ማየት ትፈልጋላችሁ? ግጅራፉን ማየት ትፈልጋላችሁ? ሰቆቃውን ሕመሙንስ ብታዩት ይሰማችኋል? አንዲት ዘለላ እንባ ታነባላችሁ? ዮሐንስ ነው መስቀል ስር ቆሞ ያለቀሰው። አሁን ወገኖቼ መስቀሉ ላይ ነው ያለነው። አንዲት ዘለላ እንባ ላደረገልን ውለታ ለዋለልን ውለታ መክፈል ስለማንችል አንዲት እንባ እናነባለን ስለ ፍቅሩ። በአንጻረ መስቀል ቀዊሞ ዮሐንስ በከየ፣ በመስቀሉ አጠገብ ቆሞ ዮሐንስ አለቀሰ። ምን ዮሐንስ ብቻ እናቱስ በሁለተኛው ምዕራፍ ደርሳ ልጇን ፈልጋ ባጣች ሰዓት እርጥብ መስቀል አሸክመው ልጅሽን መከራ እያደረሱበት ነው ሲሏት፣ አይ እናት ያውም አንድያ ልጇን እንኳንስ መስቀል አሸክመው ከቤተ መቅደስ ባጣችው ሰዓት እንዴት እንደሆነች ታውቁ የለ ድንግል ማርያምን። አዛኝቷ ልጇን ፍለጋ ስትወጣ እንዳዳነ ታውቃለች፣ እንደፈወሰ ታውቃለች፣ የእጁን ታምራት ታውቃለች፣ የቃሉን ትምህርት ተካፍለዋል። እነ መጻጉዕ እንኳን በጠላትነት ተነሱበት። ፈውሶኛል ከ38 ዓመት ደዌ የገላገለኝ ይሄ ሰው ንጹሕ ነው ብሎ መጻጉዕ እንኳን አልመሰከረለትም። የት ገባች ያቺ ከደም የሚፈሳት ሴት? ገንዘቧን ጨርሳ እያለ የደረሰላትን ጌታ ተውት ለምን አላለችም? የእሱን ግርፋት እንኳን አንዱ ቢደርሰኝ ግረፉኝ ለምን አላለችም? መሐሪው ዓለም ሁሉ ሲጨክንበት የዳኑ ሰዎች ጥጋቸውን ይዘው በሞቱ ሊመስሉት አልፈለጉም። ኢሜኑኝ እኛ የምናገለግለው አገልጋዮችም ጭምር ብዙዎቻችን በሞቱ በኩል ክርስቶስን መምሰል አንፈልግም። እኛ ፋሲካ ነው የምንወደው። እኛ ድልቅያ ነው የምንወደው። እኛ ፍሪዳውና ጮማው ነው የሚስማማን። ቀራንዮ ላይ መገኘት አንፈልግም። ሕማሙን አንፈልግም። መከራ ሰቆቃ መስማትም አያስደስትንም። ይገርማል። ማየት ከፈለጋችሁ ታስታውሳላችሁ አባ ቢሶይ የተባሉ አባት ክርስቶስ ዘውትር እየተገለጠላቸው
ማን የተገለጠላቸው? ማን የተገለጠላቸው? እስቲ ክርስቶስ ብለዋ። አዎ ይገለጥላቸው ነበርና እና ከዛ ሁሉ ከሺህ መነኮሳት መካከል ተገለጠልኝ እያሉ አባ ያወሩ ነበር። እና መነኮሳት ሁሉ አለቀሱ፣ በራሳቸው አዘኑ። 40 ዓመት 50 ዓመት በተባቶ ይላችሁ በገዳም ጸንተው የኖሩ አጽኖ ባት ያላቸው አባቶች አሉ፣ ግን አልተገለጠላቸው። ክርስቶስ እንዲገለጥላችሁ ንጹህ ልብ ይፈልጋል። የሰማችሁኝ ነው? ንጹህ ልብ፣ ከቂም ከበቀል የነጻ ልብ፣ ቸርነት የሚያደርግ ሰው፣ በጎ የሆነ ሰው እና አባ ቢሶይ ሲገለጥለት ክርስቶስ እንዴት ሆኖ ነበር የሚገለጠው? ክርስቶስ የተወጋ ጎኑን እያሳየ ነበረ። የተወጋ ጎኑን፣ የተቸነከሩ እጆቹን ችንካሩን እያሳየው ነበረ። እና አንድ ቀን ማህበረ መነኮሳት በተሰበሰቡበት ጌታ እኮ ይገለጥልኛል፣ ሲገለጥልኝ የተወጋው ጎኑን የተቸነከረው እጆቹን እያሳየ ይገለጥልኛል ብለው አባ ለማህበረ መነኮሳቱ ነገሩ። ማህበረ መነኮሳቱ ሁሉ አለቀሱ። አባ እንግዲያውስ ክርስቶስ ሲገለጥልህ አንድ ነገር እንድትንልን በሕያው በእግዚአብሔር ስም እንለምንሃለን። አባ ደንግጠው ምን ልበልላችሁ? ለወንድሞቼም ተገለጥላችሁ ብለህ ለምን አሉት። ለማን? መቼም አንቀጸ ንስሐው ዘይጸልይ ለርሱ ይላል። ለራሱ የሚጸልይ ለባልንጀራው የማይጸልይ። ለማን የሚጸልይ አልኩ? ለራሱ የሚጸልይ። ቀጥሎስ ለባልንጀራው ምንም አይል። አያችሁ፣ እኔ ብቻ ይርላኝ የሚል ሰልፊሽ ታውቃላችሁ አይደል? እኛ እንጀራ ከበላን ከጠገብን የተራቡ እንዳሉት እዚህ ይለናል። እኛ ቤት የተርፎ የሚመለሰው እንጀራ ራሱ ምንድን እንደሚሆን ጋርቤጅ ውስጥ ነው አይደል? ቅርጫት ውስጥ ነው የምትወረውሩት አይደል? የእናንተን ፍርፋሪ የሚናፍቁ ብዙ ሰዎች እንዳሉ ግን ትዝ አይሏችሁ። እና አባ ለወንድሞቼም ተገለጥላቸው የሚለውን የዛን ሁሉ መነኮሳት ጥያቄ ይዞ ወደ ባቱ ገባ። እየጸለየ እያለ በተለመደው ሰዓት ክርስቶስ መጣ። ችንካሩን እያሳየ የተወጋው ጎኑን እያሳየ መጣ ክርስቶስ። ሰላም ለአንተ ይሁን ልጄ አለ። አባቴ መድኃኔዓለም ያንተ ሰላም በእኔ በኃጢአተኛው ልጅ ይደር። ዛሬ ጠይቄህ ማላውቀውን ጥያቄ ልጠይቅህ ነው። እስከ ዛሬ ጥያቄ የለም፣ ትባርከኛለህ እንጂ እኔም ያንተን በረከት እቀበላለሁ እንጂ ምንም አይነት ጥያቄ እንደሌለኝ ታውቃለህ። መነኮሳቱ አንተ እንደምትገለጥልኝ ነግሬያቸው ነበረ። እነሱ ደግሞ ሰምተው አለቀሱ፣ አዘኑ። ለኛም ቢገለጥልን ዓለምን ትተን የመነን ነው፣ ይህን ጌታ ፍለጋ ነው፣ ናፍቆታችን ነው ክርስቶስ እንዲገለጥልን እንፈልጋለን አሉ። እስቲ ናፍቆቴ ነው የምትሉ ክርስቶስ ትናፍቁታላችሁ? ናፍቆቴ ነው የምትሉ ሰዎች እስቲ አሳዩኝ። መቼም ግማሾቻችሁ አይ የታባቱ ብላችሁ ተው፣ በቃ አታውጡ፣ ይቅር። በርዷችሁ ይሁን እጃችሁ በቆጣሪ ገብቶለት ይሁን ሁሉ አይታወቅም። እስቲ ክርስቶስ ናፍቆታችሁ ከሆነ እስቲ ሰንበት ትምህርት ቤት ልጆች አሳዩ። ናፍቆታችሁ ይሻላል፣ እናንተ እንደዚህ ይሻላል። ተውት በቃ። አባ ከኔ ጋር ናችሁ? አባ ቢሶይ ለክርስቶስ እንዲህ አሉ፣ ለወንድሞቼ ተገለጥላቸው፣ ለእናንተ የሚገለጥላችሁ መድኃኔዓለም አልገለጥ ያለውን ነገር ሁሉ ይገለጥላችሁ፣ በህይወታችሁ ያለውን ጨለማ ይገለጥላችሁ። ዶ ከባድ እኮ ነው። ብዙ መጋረጃ አለ ዛሬ ታውቃላችሁ። አላሳያሉ ብዙ መጋረጃዎች አሉ። እና ለወንድሞቼም ተገለጥላቸው ብሎ ለምን አባ ሲለምን መድኃኔዓለም እንዲህ አለ፣ ነገ አለ። መቼ? ነገ ይገለጥላችሁ። ነገ አለ በዚህ ተራራ ላይ በዚህ ሰዓት ላይ ይገለጥላችኋለሁ። ማንም ሰዓት ሳይረፍድ በሰዓቱ እዛ ቦታ ላይ እንዲሰበሰብ ለሁሉም እገለጣለሁ ብለህ ንገራቸዋል። አስባችሁታል? እንዴት አይነት አዳር ነው የሚያድሩት? አሁን የሚተኛ ሁሉ የለም። ይተኛሉ። ነገ እኮ ክርስቶስ ሊገለጥ ነው። ነገ ክርስቶስን ሊያገኙት ነው። ነገ ከክርስቶስ ጋር ሊገናኙ ነው። ናፍቆታቸው ኢየሱስን 40 ዓመት እናቱን የአባቱን ቤት ትቶ የመነነ አንድ መናኝ ክርስቶስን በነገው ዕለት ሊያገኝ ነው። ከዚህ በላይ ምን እድል አለ? ይሄ የተለየች ቀን ናት በህይወታቸው እርግጠኛ ነኝ። እና እንቅልፍ አልወሰዳቸው። ልክ ሲነጋ ከተባለበት ሰዓት ቀድመው ተራራውን መውጣት ሲጀመሩ እና አቅም ያለው ወጣቱ ተራራውን እየሮጡ በሩጫ ያልፋሉ። ግማሹ እየቧጠጠ ተራራውን ይወጣል። አንድ አባት ብቻ ተራራው ስር
መውጣት አቅቷቸው አቅመ ደካማ ናቸው። ባካችሁ ልጆቼ እናንተ ልታዩ የምትናፍቁትን ጌታ እኔም ላየው ናፍቃለሁና ባካችሁ እንዳይቀርብኝ እንዳያልፈኝ። ጌታዬ ነው፣ አምላኬ ነው፣ መድኃኒቴ ነው፣ ቤዛዬ ነው፣ አለኝታዬ ነው፣ መተማመኛዬ ነው፣ የክፉ ቀኔ ነው። ዓለምን ሁሉ ትቼ የመነርኩለት ጌታ ነው። እንዲሁ ያለ ዋጋ የወደደኝ ነው። ስጋውን የቆረሰልኝ ነው፣ ደሙን ያፈሰሰልኝ ነው። ላየው እናፍቃለሁ፣ ናፍቆቴ ነው። ብቻችሁን እንዳታዩት ይህን ጌታ እኔም ልየው፣ እጄን እየሳባችሁ እየጎተታችሁኝ ከተራራው ላይ አድርሱኝ ብለው ለመኑ አባ። ደካማንማ ማን ይረዳል? የወደቀን ማን ያነሳል? ልብሱ ያደፈበትን ታክሲ ላይስ ማን ይጠጋለታል? ከድሃ ጋር ማን ይወዳጃል? አሁን በጾማችሁ ሰዓት እህላችሁን ከድሆች ጋር ቆርሳችኋል? ድሆችን በቤታችሁ አስገብታችሁ ምናልባት ቁራሽ እንጀራ ልትሰጧቸው ትችላላችሁ። እንደው አብራችሁ ለመመገብስ ፈቃደኛ ትሆናላችሁ? እናቴ ልብ አድርጋችሁ በደንብ አስተውሉ። ማን ሊገለጥ ነው? ክርስቶስ። ማን ሊገለጥ ነው? እና ክርስቶስን ለማየት ነው። አባን እንዲህ አሏቸው፣ እጄን እየሳባችሁ ሰዱኝ፣ ተራራው መውጣት አቅቶኝ ነው፣ ደካማ ነኝ አሉ። እና አንተን ስንጎትት ደግሞ ክርስቶስ ቢያመልጠንስ? እኛ ብዙ ነን፣ እኛ ሁላችን ከሚያመልጠን አንተ አንድ ነህ፣ ቢቀርብህ አይሻልም ብለው ትተውት ሄዱ። ወገኖቼ በመንገድ ላይ አልፋችሁት የመጣችሁት ማን እንደሆነ ምን ታውቃላችሁ? ድሃ መስሎ በር ላይ ቆመ ማን እንደሆነ ምን ታውቃለህ? በር የዘጋበት አበሻቅጠ የመለስከው፣ አትሰራም አንተ ጤነኛ አይደለህ ብለህ የመለስከው፣ ነዳይ መስሎ ቁራሽ ፈልጎ በር ላይ ቆሞ ያንተን መዝጊያ ያንኳኳው የናዝሬቱ ኢየሱስ ሆኖ እሱስ መጥቶ እንደሆነ በምን ታውቃለህ? መድኃኔዓለም ፈልጎ መጥቶ በር ዘግተህበታል ብዙ ቀን። በእያንዳንዱ ምሽት በበር ላይ በየጎዳናው ላይ የምናልፈው አይኑ የፈረጠ እግሩ የተቆረጠ ምስኪን መስሎ በመንገድ ላይ የምናልፈው ማን እንደሆነ ግን አናውቅም፣ አላስተዋልንም። ደካሞችን ንቀን እናልፋለን። ብርቱ ጌታ ግን የሚረዳን ደካሞችን በረዳንበት ነው። መልካሙኑ መልካምነት ክፍያ የለውም ወገኖቼ። ካላችሁ ስጡ። በጎነት ደግነት ዋጋ አለው። የሰማችሁኝ ነው? ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እና ሁሉ ትቷቸው ሲያልፍ አባ ቢሾይ ከኋላ መጨረሻ ላይ መነኮሳቱ ከሄዱ በኋላ አባ ቢሾይ እኛ አረጋዊ አባት ጋር ደረሱ። አባቴ ለምን ያለቅሳሉ? ጌታ ይገለጣል ተብሎ ተነግሮን ነበረ። ሁሉም መነኮሳት ለማየት ወጡ። በገዳሙ ያለው አረጋዊ አባት እኔ ነኝ ሽማግሌው። ወደ ተራራው መውጣት ደግሞ አልችልም፣ አቅመ ደካማ ነኝ። እንዴት ብዬ ልውጣ? የ50 እና የ40 ዓመት ናፍቆቴ ክርስቶስን ሊያመልጠኝ ነው። በዚህ ልክ ትናፍቁታላችሁ ወይ ክርስቶስን? እንደ ውጭ ሀገር ያለው ቤተሰባችሁ እንደው አንድ ስልክና ላፕቶፕ ስለላከላችሁ እንዴት ነው የምትናፍቁት? ወይ የሆነች ቀን የሆነች ድቃቂ ዶላር ልኮላችሁ እንዴት ነው የምትናፍቁት? እዚህ ካለው ድሃው ቤተሰብ ይልቅ በቀን 5 እና 6 ጊዜ የምትደዋወለው እሱን አይደል? ጥቅም ስላለው ሳንቲም ስላለው አይደለም? እና ይገርማችኋል፣ እኚህ አባት ደካማ ናቸው። ድካማቸውን አይተው ናፍቆታቸው ክርስቶስ እንደሆነ ሲረዱ በጣም በመገረም ጌታን ለማየትማ እንደዚህ ጓጉተው እሱም ትቶት አይሄድም፣ ኑ እኔ ይዤዎት እወጣለሁ አሉ። አባት ልጄ አሁንማ አቅሜ ሁሉ ደክሟል። ቅድም እጄን ያዙኝ ብያቸው ነበረ፣ ሁሉም እምቢ ብለውኛል። እንዴት ሄዳለሁ? እንደ ሕፃን ማዘል ትችላለህ? እኔን አልከብድህም? አይ ግድ የለም እሞክራለሁ። እስቲ ውጡ አሉና በፎጣቸው እንደ ሕፃን ልጅ አዝለው ልክ ተራራው መውጣት እንደጀመሩ ከጀርባቸው ላይ ያለው ለካ ወርደዋል። እንዴ ከብዶኝ የነበረው ተሸክመው የነበረው ወዴት ሄዶ ነው ብለው ዞር ሲሉ ለካስ ያ አረጋዊ ሽማግሌ የናዝሬቱ ኢየሱስ ሆኖ ነበረ። ችንካሩንና የተወጋው ጎኑን ቀድሞ እንደሚያሳየው ለአባ አሳየውና አባ ቢሶይ ሰላም ላንተ ይሁን፣ ቶሎ ብለህ ወደ ተራራው ውጣና ለወንድሞች እንደዚህ ብለህ ንገራቸው፣ መልእክቱን ያመጣው አንተ ነህ። ለወንድሞቼም ተገለጥላቸው ብለኸኝ ነበረ፣ እኔ ተገልጬላቸዋለሁ። እንደ ሰብስባቸውና እንዲበላቸው ተገለጬላችሁ ነበረ፣ እናንተ ግን በንቀታችሁ አለፋችሁኝ በላቸው አለው። በምናችሁ? ድሃ እንዳትንቁ፣ ደካማ እንዳትንቁ፣ ሽማግሌ እንዳትንቁ፣ አሮጊት እንዳትንቁ። ዛሬ ሽማግሌ ንቀህ አንተ ደግሞ በልጆች ትናቃለህ።
ዛሬ ወላጆቻችሁን ማታከብሩ ከሆነ ነገ እናንተ አባት ስትሆኑ እናንተ እናት ስትሆኑ በልጆቻችሁ ትናቃላችሁ። ታውቃላችሁ አይደል እህቶቼ? ዛሬ እናንተ ልጆች ናችሁ፣ እንደ ወላጆች አሏችሁ፣ እናት አላችሁ። ዛሬ እናታችሁን ካላከበራችሁ ነገ እናት ስትሆኑ የገዛ ልጆቻችሁ እናንተን ይንቃሉ። ዛሬ አባትን ይጫላቀልህም ብለህ ከቤት ብትወጣ ዛሬ ነገ አባት ትሆናለህ። አባት የሆንክ ቀን የገዛ ልጅ ጉሮሮህን ያንቃል፣ አናትህን ይመታል። ዛሬ በጎ ብንሆን ይሻላል። በጎ ያርገን መድኃኔዓለም። የትምህርት እንትኔ ሄደ አሰፋ፣ ብዙ ጨቀጨኳችሁ፣ ይቅርታ በጣም እግዚአብሔር ከሁላችን ጋር ይሁን። ማንም ማየት ነው ያልኳችሁ፣ ማንም ማየት ክርስቶስን እና በዛሬው ዕለት ክርስቶስን ማየት አንፈልግም የሚሉ ማንን ማየት አንፈልግም? በሞት እንዲወገድልን እንፈልጋለን ብለው ሞቱን የተመኙ አይሁዳውያን ዛሬ ስምምነታቸውን በሸንጎ ያሰሙበት ቀን ነው። በሸንጎ የተቀመጡት 8ቱ ማህበራት 71 አባላት አሉ። 72ኛው ደግሞ ሊቀ ካህናቱ ነው። 8 ማህበራት፣ ስንት ማህበራት? ፈሪሳውያን፣ መጸባሃን፣ ሊቃነ ካህናት፣ ረበናት፣ መገብተ ምኩራብ፣ ሰዱቃውያን፣ መላእክተ ሕዝብ እነዚህ ተሰብስበው ኢየሱስ ክርስቶስ በሞት መወገድ አለበት፣ በስቅላት መገደል አለበት፣ ብዙ መከራ መቀበል አለበት፣ ገርፈን ሰቅለን ልንገለው ይገባል ብለው በመሐላ ጭምር ዛሬ ውሳኔ ያስተላለፉባት ቀን ነው። ቤተ አይሁድ ዳኝነት ይሰጡበት የነበረው ከፍተኛ ፍርድ ቤት የሚባለው የአይሁድ ሸንጎ ነው። የማቴዎስ ወንጌል በሚገባ ተጽፏል። ከፍተኛ ፍርድ ቤት ታውቃላችሁ አይደል? እዚህ መጀመሪያ ደረጃ ፍርድ ቤት አለ ታውቃላችሁ። ከዛ ወንጀሉ ከበድ ሲል ከፍተኛ ፍርድ ቤት፣ የአይሁድ ከፍተኛ ፍርድ ቤት የአይሁድ ሸንጎ ይባላል። እና የዚህ የአይሁድ የሸንጎ አባል የነበሩ ፈሪሳውያንና ሰዱቃውያን ናቸው። ማንና ማን አልኳችሁ? ማንና ማን አልኳችሁ? ፈሪሳውያንና ሰዱቃውያን ናቸው። የአይሁድ ሸንጎ ደንቦች አሏቸው። ወይም ደግሞ ታውቃላችሁ ህግ ያጠና ሰው ታውቃላችሁ፣ የህግ ተማሪ ወይም ደግሞ ህግ ያጠና ሰው እዚህ ውስጥ ሎየር ይኖራል፣ ህግ አዋቂ ይኖራል። ፍትሐ ብሔርና ወንጀለኛ መቅጫ የሚባሉ 2 መጽሐፍቶችን ያጠናል አይደል? እና በአብላጫ ህግ ያጠና ሰው ወሬው ስለ ቅጣት ነው። ስለምን አልኳችሁ? ስለ ክስ ነው፣ ስለ ወንጀል ነው። እንዲህ ላለ ወንጀል እንዲህ ያለ ቅጣት እያለ ያወራል እንጂ ስለ ምህረት አያወራም። አንድ ቀንም የምህረት ቃል አውጥተው አያውቁም። ፈሪሳውያንና ሰዱቃውያን ስለ መክሰስ፣ ስለ መጣል፣ ስለ ወንጀል፣ ስለ መግደል እንደዚህ አይነት ወሬ ነው የሚያወሩት። እና የተጻፈ ህግ አላቸው፣ ህጉን ግን ፈጽመው አያውቁም። ጥቂት ህጎቻቸውን ልንገራቸው። እነዚህ ሁሉ ህግ በክርስቶስ ላይ ተጥሰዋል። በማለት ተጥሰዋል። ህግ እንጠብቃለን፣ ህግ እናስጠብቃለን ይላሉ። እንደውም ታውቃላችሁ ዮሐንስ ወንጌል ምዕራፍ 8 ላይ ሙሴ በህጋችን በዝሙት የተያዘች ሴት ከፍንጅ ከተያዘች ምን ትበል ብሏል? በድንጋይ ተወግራ ትገደል የሚል ህግ ሰጥቶናል። አንተ ስለሷ ምን ትላለህ ብለው ህግ አዋቂያን የሙሴ ህግ እንዳይሻር የሙሴን ህግ እናስጠብቃለን የሚሉ ሰዎች ነበሩ። ህግ አላቸው። ህጋቸው ምን ይላል? ይኸውላችሁ ይህ ሸንጎ በበዓል ቀን ፍርድ ማከናወን አይችልም። በምን ቀን አልኩኝ? በምን ቀን? ክርስቶስን ደግሞ በበዓላቸው ቀን ነው የከሰሱት። ህግ ተጥሷል አልተጣሰም? በማን ሲሆን ተጣሰ? በክርስቶስ ሲሆን። ምስክር በሚሰማበት ቀን የፍርድ ውሳኔ አይሰጥም ነበረ። የሰማችሁ ነው። አሁን ፍርድ ቤት ምስክሮች አቅርቡ በተባለበት ቀን ፍርድ ውሳኔ ይሰጣል? አይሰጥም። በአይሁዳውያንም ዘንድ በሰዱቃውያንም ዘንድ በህጋቸው ምስክር በሚሰማበት ቀን የፍርድ ውሳኔ አይሰጥም። የምስክሮች ቃል እርስ በርሱ ካልተስማማ ተከሳሹ ራሱ በነፃ ይለቀቅ ነበር። ሰማችሁ አይደል? አሁን ክርስቶስ ላይ ያነሱት ክስ ራሱ እርስ በርሱ የማይስማማ ነው። አይታችኋል አይደለ? ረበናቶች ሶስናን ሲከሷት ኃጢአት ስትሰራ አይተናል አሉ። የት አያችሁ ሲባል 3 አይነት ቦታዎች ነው የጠቆሙት አይደለ? ሐሰት ነው አይደል? አንዱ እንዲህ ባለ ዛፍ ይላል፣ ሌላኛው እንዲህ ባለ ቦታ ይላል አይደል? የሶስቱም። ስለዚህ በእነሱ ህግ ደግሞ የምስክሮች ቃል እርስ በርሱ የማይስማማ ካልሆነ ወይም ደግሞ የሶስት ምስክሮች ቃል አንድ አይነት ካልሆነ ያ የተከሰሰው ሰው በምን ይለቀቅ ይባላል? በነፃ በሉኝ፣ በነፃ። ሌላው አንድ ምስክር በሌላ ምስክር ፊት ቃል አይሰጥም።
ለተከሳሹ ቢያንስ አንድ ጠበቃ ሊቆምለት ይገባል የሚል ፍርድ ውሳኔ ያላቸው። ስለዚህ ጌታ ብቸኛ ነው። ወደ ፍርድ ሸንጎ ሲቆም ለተነሳበት ክስ ጠበቃ ሊያቆሙለት ግድ ይገባቸው ነበር። ግን ይህን አላረጉለትም። ሊቀ ካህናቱ የሸንጎ ድምፅ እንዲሰጥ ይጠይቃል። አይሁድ ወንጀለኛን እጅ ከፍንጅ ካልያዙ በስተቀር በማታ እንዲይዙ አይፈቀድም ነበር። ክርስቶስን የያዙት ግን ሕግ ጥሰው መቼ ነበረ? በማታ። መቼ ነበር? ጌታን ሲይዙት ከነዚህ ሕግ አንዱም አልተሟላም። በዚህ ውሳኔ ለዘመናት ይመኩበት ከነበረው ሕጋቸው ተጣሉ። ሕጋቸውን ይወዳሉ፣ ሕጋቸውን ያከብራሉ። ወገኞች ናቸው፣ ወግ አጥባቂዎች ናቸው። ፈሪሳውያን የምታውቁ ናቸው። በነገራችን ላይ ፈሪሳውያን ልብሳቸው ይኸው ዘርፋፋ ነው፣ መሬት እየጠረገ ነው የሚሄደው። ጥቂት እግሩ የሚታይ ቁርጭምጭምቱ ተረከዙ የሚታይበት ሰው ካለ እሱን ጉዱን የሚፈራው ታውቃላችሁ። አንዳንድ ቤተክርስቲያንም እንደዚህ አይነት ሰው አይጠፋም ታውቃላችኋል። ጸጉሩ ጨብረር ያለበት ሰው ከመጣ ቤተክርስቲያን እያዋከቡ ከቤተክርስቲያን መቀስ መስጠት ሳይሆን ጭራሽ ልጁ እንዳይመጣ ከቤተክርስቲያን እያዋከቡ የሚያስወጡ ሰዎች አሉ ታውቃላችሁ። አንቺ እንዲህ ለብሰሽ ደግሞ ቤተክርስቲያን ትገቢያለሽ የሚል አለ። የሰማችሁኝ ነው አይደል? ይኸው እዚህ ቤት ውስጥ የሰማችሁኝ ነው አይደል? እዚህ የመጣ ነው፣ እዚህ ውስጥ የመጣ ነው። እኔን ጨምሮን እዚህ ቤተ መቅደስ የገባ ነው በምህረቱ ነው። በምኑ? ቅዱስ ዳዊት በምህረት ብዛት ወደ ቤት እገባለሁ ነው ያለው። በምን ብዛት? ሁሉ እዚህ ውስጥ ያለው ወንጀለኛ ምህረት የተደረገለት ነው። ማን የሸፈነለት? ስለዚህ የሰው በደል አትቁጠሩ። ሰዎች ሲመጡ ከእግዚአብሔር ጋር የሚገናኝ ከቻልን የሰማችሁኝ አይደል? ድንገት የመጣ ሰው ሊኖር ይችላል። ከቤት ተጣልቶ የወጣ ሰው ሊኖር ይችላል። የሰማችሁኝ አይደል? ሕክምና ቦታ ሄዶ ተስፋ የሚያስቆርጥ የዓለምን ወሬ ሰምቶ የሚመጣ ሰው ሊሆን ይችላል። ነጠላ ላይ ለብስ ይችላል። አለባበሱ ጥሩ ላይሆን ይችላል። መጥቶ የሆነ ቦታ ውሽቅ ብሎ አልቅሶ ከእግዚአብሔር ጋር ተነጋግሮ መሄድ የሚፈልግ ሰው ሊኖር ይችላል። ከተቻለ ቀስ ብሎ አይዞ፣ እግዚአብሔር እንባን ያብሳል፣ እግዚአብሔር ጸሎትን ይሰማል፣ እግዚአብሔር ልብን ነው የሚያየው፣ አይዞ፣ በሌላ ጊዜ ሲመጣ እንደዚህ ነው ብሎ ይነገራል እንጂ እያዋከቡ ከቤተ ክርስቲያን የሚያባርሩ ሰዎች አሉ። ይገርሙኛል። ሰማችሁኝ አይደል? እኔ ብዙ መድረክ ላይ ተናግሬ ያለሁኝ። እዚህ ሸንኮራ ዮሐንስ ሄጄ አንድ ጸጉሩን ድሬድ ያደረገ ልጅ ጸሎት ይጸልያል። በጣም የሚገርማችሁ ሌሊቱን ሙሉ ሻንጣ ሙሉ ድርሳን ነው የያዘው። እያወጣ በየሰዓቱ እንደውም አይጸልየው ድርሳናት ገድላት ምን የለም ይጸልያል። ዳዊቱ አልቃል፣ ጋኖኑ አይቀር፣ ምኑ አይቀር ይጸልያል። እንደው በሱ ቀን ነው። እኔ በዘመኔ በሰው ቀንቼ አላውቅም፣ በሱ ቀንቻለሁ። ጸጉሩ ግን ምንድነው አልኳችሁ? የተገመደ ድሬድ ነው። አለባበሱ ምኑን ስታዩት ዱርዬ ነው የሚመስለው። የሰማችሁኝ? ልክ ከነጋ በኋላ ታቦት ሊወጣ አካባቢ አንዲት ሴት መታ ፀጉርን ቆርጥልሃለሁ፣ በቃ ካልወጣ ከዚህ ግቢ ትለዋለች። እሱም በትህትናና ፍቅር በተሞላበት እይታ አይኖቹ እንባ እየሞሉ ዝም ብሎ ያያታል። እና እንዲህ ሲጨቃጨቁ ያዩ አባት መጡና ምንድነው አሉ። እሷም ተናገረች። እሷን ወገኑና እኛ አባት አዎ አንተ ፀጉርን እንዲያርገ ቤተክርስቲያን ትገባለህ ብለው እሳቸውም ደግሞ ድጋሚ ፈረዱበት። እንደው ማት ነገር ነው የሚናገሩት፣ ብዙ ነገር ነው የሚሉት። ይሄንን ሰው ምን ብሎ እንደመለሰላቸው ታውቃላችሁ? አባ ልክ ኖት፣ እህቴ አንቺም ልክ ነሽ። አንድ ነገር ጥያቄ ልጠይቃችሁ። ምንድነው የምትጠይቀን አሉት። ይሄን ፀጉሬ ነው አይደል ያስቸገራችሁ? አዎ ይሄ ፀጉሬ ነው። አዎ መቀስም ምላጭም ካመጣችሁልኝ ለመቁረጥ 2 እና 3 ደቂቃ በቂ ነው። ግን ከፀጉሬ በፊት በ2 እና በ3 ደቂቃ ልቆርጠው የማልችለውን ኃጢአት ይዣለሁ። ኃጢአቴ ይቅደም ወይንስ ፀጉሬ ይቅደም? የቱን ላስቀድም ሲሉ ሁለቱም ሰዎች ተበትነው ጠፉ። ወገኖቼ ቆርጠን መጣል ያልቻልነው ነገር አለ። አዎ አለ። ፀጉራችንም አይተስተካከል የተከረከመ ነው። ፀጉራቸው የተንጨባረረባቸው የተከረከመ ልብ እንዳላቸው እንዳትረሱ። የእግዚአብሔርን መንግስት በመግባትና ዘማውያንም ቀራጮችም እንደሚቀድሙን ተነግሮናል። ልብስ ባረዘመ አይደለም፣ አለባበስ ባስተካከለ አይደለም። ልባችን መች ተስተካከለ? ከነክፋታችን አይደለ? ይህ ሰንኮፉ መወገድ አለበት። ክርስቶስን ያላወቀ ሰው ደግሞ ከባድ ነው። እየሰማችሁ ነው። ማሪያ ይሁን ፈራጅ ነው የሚሆነው። አያችሁ፣ አቡሃለ ምሕረት የምህረት አባቷ የሆነ ክርስቶስን ማወቅ አለባችሁ። እግዚአብሔር እሱ ወደ ማወቅ ያድርሰን። ምን ይገርማችኋል? ከህግ ውጪ በምሽት በህገ ወጥ ያዙት፣ በገዛ ደቀ መዝሙሩ ጥቆማ ያዙት። ከህጋቸው ውጪ በበዓላቸው ቀን ችሎት አዋሉት። በተመረመረበት ቀን እንዲሞት ወሰኑበት። እውነተኛ ምስክርም አልተሰማም። ለምስክርነት የቀረቡትን በሸንጎ ላይ ዛቱበት። አንዳንዶቹ እንደውም በጥፊ መቱት። እንኳን ጠበቃ ሊቆምለት
ራሱም እንዳይናገር ከለከሉት። በዚህ ልክ በኢየሱስ ላይ አደሙበት። በዚህ ላይ ዓለም ተስማምታ ጨከነችበት። ሊቀ ካህናቱ ሸንጎውን ሳይጋብዝ የሰማችሁ ነው። እነዛ 71 72 አባል ያለውን በሸንጎ የተቀመጡትን 8ቱን ማህበራት ውሳኔ ሳይሰማ ራሱ የሞት ፍርድ ወስኜበታለሁ ብሎ ተናገረ። የምን ፍርድ? የሞት ፍርድ። ዛሬ ደግሞ በዚህን ዕለት ማህበራን አይሁድ በተማከሩበት ዕለት አንድ ከሞት ነፍሷን ወደ ክርስቶስ ያስጠጋች ሴት ታሪክ አለ። ማርያም እንተ ዕፍረት ትባላለች። የሰማችሁ ነው። የአልዓዛርና የማርታ እህት ናት። ዘመኗ ያለቀው በዝሙት ነው፣ በመተዳደፍ ነው፣ በኃጢአት ነው። ዝናውን ትሰማለች። የናዝሬቱ ኢየሱስ ዓለምን ሁሉ እያዳነ እንደሆነ ሰምታለች። እሱ ባለፈበት መንደር ሙላት፣ ጥጋብ፣ ሰላም እንደሆነ ሰምታለች። የኃጢአተኞችም ወዳጅ እንደሆነ ሰምታለች። ትሙት ብለው የፈረዱባትን ሰዎች የከሳሽን ድንጋይ አስጥሎ በሰላም ወደ ቤቷ እንዳስኬዳት፣ ዘማዊቷን ኃጢአቷን ፍቆላት፣ ዘማዊቷን ድንግል አድርጎ ኃጢአቷን አጥቦላት በሰላም ሂጂ ብሎ ሰላማዊ ኢየሱስ ክርስቶስ በቤቷ እንደገባላት ይሄን ታሪክ ሰምታለች። አንድ ቀን የኃጢአቴን እስራት ቢቆርጥልኝ ብላ፣ አንድ ቀን የኃጢአቴ ገመድ ቢቆርጥ ብላ፣ አንድ ቀን ሰው ሆናለሁ ብላ፣ አንድ ቀን በመሐሪው የምሕረት ኃይሎች እታያለሁ ብላ ይሄንን ጌታ ተፈልገው ነበረ። አይሁድ ውሳኔያቸው ተላልፎ በመስቀል ከመስቀላቸው በፊት ክርስቶስ ቤት እንዳለ ማፈላለግ ጀመረች። በለምጻሙ በስምዖን ቤት ነው የሚል ወሬ ሰማች። ክርስቶስ በቤታችሁ ይሁን። ክርስቶስ በኑሯችሁ ሲታይ ክርስቶስን ማሳየት በሕይወታችሁ እሱ እንዲታይላችሁ እሱ ይታይላችሁ በሕይወታችሁ። በለምጻሙ በስምዖን ቤት ገብቷል ስትባል ለዚህ ጌታ ምን ይዤለት ልሂድ? የበዛው ኃጢአቴን ይቅር እንደሚለኝ አምናለሁ። የተዳደፍኩ ነኝ፣ የቆሸሽኩ ነኝ። ሰዎች ካዩኝ አጠገቡ እንደማያደርሱኝ ያውቃለሁ። እሱ ካየኝ ግን ይቅር እንደሚለኝ አምናለሁ ብላ በእምነት የወጣች ሴት ናት። እምነቷ ይገርመኛል፣ እምነቷ ይደንቀኛል። የዚህ ሴት እምነት ምን ላርግለት አለች። ዘመኗን ሙሉ ያጠራቀመችው ብር አለ። በጣም በሀገሩ ላይ የታወቀ ውድ ነገስታት ሊገዙት የሚችሉት 300 ዲናር የሚያወጣ ሽቱ አለ። ውድ ነፍሱን ለሚሰጠን ጌታማ ውድ ነገር ይገባዋል ብላ፣ ራሱን አሳልፈው ለሚሰጠን ጌታ ውዱ ሽቶ ይገባዋል ብላ። እናንተ ታቦት ሲወጣ ምን አይነት ሽቶ ነው የምታመጡት? የወደዳችሁትንስ ወይንስ የናቃችሁትን? ንገሩኝ እንጂ። የወደዳችሁትማ በራሳችሁ ላይ ነው የሚደፋው። የወደዳችሁትን አምጡ እሺ ለእግዚአብሔር። የከበረውን አምጡለት እሺ ለእግዚአብሔር። የከበረ ነገር በቤታችሁ እንዲቆያችሁ 300 ዲናር የሚያወጣ ወርቅ ይዛ፣ ወርቅ ብቻ አይደለም በልቧ የምትፈልገውን ጌታ ዛሬ የኃጢአቴ እስራት ይቆረጥልኛል ብላ፣ ዛሬ ሰው ሆኜ የምቆምበት ከኃጢአት የምገላገልበት ዕለት ነው ብላ እያነባች እያለቀሰች ሽቱን ይዛ፣ ስምዖን በሩን ዘግቷል። ደቀ መዛሙርቱ ከጌታ ጋር አሉ። በሩን አንኳኳች። ማንን አንኳኳች? በሩን አንኳኳች። እናንተ ጌታን ፈልጋችሁ የመጣችሁ በሩን አንኳኩ። ለፈለጉኝ ሁሉ እገለጣለሁ ነው ያለው ጌታ። የፈለጉኝ ሁሉ አያጡኝም ብሏል። ፈልጋችሁት የመጣችሁት አታጡትም ጌታን። ያልኖረበት ጊዜ ታጣበትን ቦታ የለም። በሁሉ የሞላ ምሉ በኩሌ ነው እግዚአብሔር አለ። ና በር ታንኳኳለች። በር ማን ይክፈትላት? አሁንም በሩ ይንኳኳል። ክርስቶስን በወሬ ይዘውታል። በር ላይ የቆመችዋ ማን እንደሆነች ስምዖን አያውቅም፣ ጌታ ግን ያውቃል። አሁን በሩን የምታንኳኩ የሆነ በር እንዲከፈትልሽ በር እያንኳኳችሁ በልመና በጸሎት የምታንኳኩት አለ እንዲከፈትላችሁ፣ ጤናው ተዘግቶባችሁ እንዲከፈትላችሁ፣ በረከት የበረከት በር የሥራው በር ተዘግቶባችሁ፣ የደስታው በር ተዘግቶባችሁ፣ የልጅ በር ተዘግቶባችሁ የምታንኳኩ አላችሁ። በምን ጉዳይ ቤተክርስቲያን መጣችሁ የምታንኳኩት በር በምን ጉዳይ እንደሆነ ጥያቄያችሁን ሰው ያውቀውም፣ እግዚአብሔር ግን ያውቀዋል። ማን ያውቀዋል? ማን ያውቀዋል? እግዚአብሔር ያውቀዋል። ይህች ሴት የምትገርም ሴት ናት። በር ላይ ቆማለች።
ስምዖን በር እየተንኳኳ ነው። ሂድና ክፈት አለ። መሐሪው የተዘጋውን በሩን ይከፍታል። የምህረት በሩን ይክፈትልን። የምህረት በር የይቅርታ በር ነው። ክፈትላት። ኃጢአተኛ ናት፣ በደጅ ቆማለች። ነውረኛ ናት፣ ዓለም ታርጋ የለጠፈባት፣ ዘማ ብሎ ከማህበረሰብ የለያት፣ ኃጢአት በመስራት የምትታወቅ ናት። በር ላይ ቆማለች። ክፈትላት አለ። አሁን ብዙዎች እንዳይገቡ በር ምን ዘጋ ሰዎች እንኖራለን። ሲመጡ በር ምን ቆልፍ፣ ሲመጡ በሩ ላይ የምንሆን አንዳንድ ጊዜ ሰዎች አይታችኋል። በር መዝጊያቸውን ታንኳኩና በር ይከፍቱላቸዋል። እንድትገቡ ካልፈለጉ በሩን ይዘው ያወሯቸዋል አይደለ? በሩን ይዘው እንዴት ነህ ታዲያ ሰላም ነህ? እንዴት ነው ጤና? ጥሩ ነው በልሽ እንገናኛለን ብሎ ይዘጉባል። ይሰማችሁ ይሆናል። እና በሩን ላይ ሄደና በሩ አጠገብ በሩን ሳይከፍት አንድ ውድ የሆነ ሽቶ ወደ አፍንጫው ይገባ ነበረ። ያ ሽቱ የሚያስደነግጥ ነው። መዓዛው ልዩ ነው። በሩን ሲከፍት ብቻ አንድ ፀጉራም ሴት፣ መልከ መልካም ሴት ሽቱ ይዛ ብዙ እንባን ታነባለች። ቆማ አግኝታው እግሩ ላይ እስክትደፋ ድረስ ቸኩላለች። አግኝታ ኃጢአቷን በክርስቶስ እግር ስር እስክትቀብር ድረስ ቸኩላለች። ተናዛ በደሌን ሁሉ ተውልኝ፣ ብዙ የሰራሁትን ኃጢአቴን ብዙዋን በደል ተውልኝ ብላ ምህረት እስክታገኝ የቸኮለች ነፍስ ናት። ምህረት ከፈለጋችሁ ቀራንዮ ላይ ነው። ምህረት ከፈለጋችሁ መሐሪው እግር ስር መውደቅ ነው። ራስን ማዋረድ በእግዚአብሔር ፊት ራስን መጣል ና ስምዖንን አይቶ አትገቢም አላት። አንቺ ኃጢአተኛ ነውረኛ እማላውቅሽ መሰለሽ? ማን መሰለሽ እኔ ቤት የገባው? ቅዱስ አምላክ ነው፣ ንጹሕ አምላክ ነው፣ ጌታ ነው፣ አዳኝ ነው፣ መሲሁ ነው። ነቢያት የተናገሩለት ጌታ ነው። ዓለምን ለማዳን የመጣ ጌታ ነው። እንዴት ብትደፍሪ ነው ወደዚህ የመጣሽው? ሰማችሁ? እንዴት ብትደፍሪ ነው ወደዚህ የመጣሽው? ደፋር ታለቅሳለች። ባክህን አትከልክለኝ፣ እሱ ቢያየኝ አይጨክንብኝም፣ እሱ ቢያየኝ ምህረት ያደርግልኛል እባክህ ስትል ስምዖንን ጠራው ጌታ። ስምዖን በሩን ክፈትላት፣ ኃጢአተኞችን ልጠራ ነው የመጣሁት፣ ለጻድቃን አይደለም የመጣሁት። ብዙ ኃጢአቷ ይቅር ይባልላት፣ ተዋት፣ ትዳን፣ በር አትዝጋባት፣ ትፈወስ፣ ትፈታ፣ የበደል እስራት ይቆረጥላት፣ ተዋት አለ። ዛሬም የበደል እስራት እንዲቆረጥልን ምህረት ወደሚያደርገው ኃጢአትን ወደሚደመስሰው ጌታ መቅረብ ነው። እንደመጣች ተንደርድራ ወደ ክርስቶስ እግሮች ወደቀች። ወገኖቼ ግድ የለንም። ብዙ ነውር ሰርተናል፣ ብዙ ኃጢአት አለብን፣ ብዙ ወንጀሎች አሉብን። ብዙ ኃጢአታችን ይቅር እንዲባልልን ራሳችንን በክርስቶስ ፊት ለፊት ማዋረድ ብቻ ነው። አለቀሰች። እስቲ ኃጢአቱን አስቦ ያለቀሰ፣ እስኪ ቀራንዮውን አስቦ የሚያለቅስ፣ እስቲ ጎልጎታን አስቦ የሚያለቅስ፣ ከሊቶስ ስራ እስከ ቀራንዮ ያለውን የጌታ መከራ የሚያስብሰል፣ የእናቱን ስቃይ የእነ ቅዱስ ዮሐንስን አስቦ የሚያለቅሳል የለም። ካለም በጭንቅ ነው። እና እንዲህ አለች። እንባን እያፈሰሰች በእንባ እግሮቹን ማጠብ ጀመረች። እግር ለማጠብ የሚያበቃ እንባ የሚገርም ነው። ምን ያክል በኃጢአቷ ብታፍር ነው? ምን ያክል ምህረቱን ብትተማመን ነው? ምን ያክል ያለፈችበት ዘመን ብትጠላው ነው? በጨለማ የኖረችበትን ዘመን እየረገመች ብርሃኗን አግኝታለች። ከፊት የሚታያት ደስታ ነው። ከፊት የሚጠብቃት የተሻለ ነገር አለ። ጌታን ካገኛችሁ የተሻለ ነገር ይጠብቃችኋል። የምህረቱ ጥገኞች አይደለን? የክርስቶስ እኮ የምህረቱ ጥገኞች ነን። በቃ ወድቀን ምህረት መለመን ግን ይኸው ለእግዚአብሔር እስመ ኄር እስመ ለዓለም ምህረቱ ብሏል ዳዊት። ቸር ነውና ምህረቱ ለዘላለም የሆነ ጌታ፣ ባለ ብዙ ምህረት የሆነ ጌታ፣ በየጊዜው ይቅር የሚል በየጊዜው የሚምር ጌታ እና ተደፍታ ታለቅሳለች። በፀጉሯ ደግሞ እንባ በእጆቹ እግሮቹን ታብሳለች። ሽቱን ደግሞ በራሱ ትደፋለች። ውድ ነው ሽቱ። 300 ዲናር ማለት የአንድ ሰው የአንድ ዓመት ደሞዝ ማለት ነው። የአንድ ሰው የአንድ መንግስት ሰራተኛ የአንድ ዓመት ደሞዝ በክርስቶስ እግር ስር ምንም ያለ ምንም ስስት በደስታ ታፈሰው ነበረ። ደቀ መዛሙርቱ በአግራሞት ያያሉ። ይሁዳ ብቻ ተበሳጨ። የሰማችሁ አቃቤ ነዋይ ስለነበረ፣ ሙዳይ ምጽዋቱን ይጠብቅ ስለነበረ፣ ከዛም እየሰረቀ መብላት ለምዶ ስለነበረ
ይሄ ውድ ሽቶ ዝም ብሎ ከሚደፋ እንደው ተሽጦ ለድሆች በተሰጠ ያለ ይሁዳ በልቡ ይናገር ነበረ። እንዲህ ብሎ ተናገረ። እየሰማችሁኝ ነው? ጎንበስ ብላ እንባዋን እያፈሰሰች የጌታን እግሮች በፀጉሯ ስታሽ ስምዖን ሊከለክላት በሞከረበት ሰዓት እንዲህ አለ፣ ስምዖን ተዋት፣ ብዙ ኃጢአቷ ይቅር ተብሎላታል፣ ተዋት። አንተ ወደ ቤትህ ከገባው ሰዓት ጀምሮ ለእግሬ እንኳን ውሃ አላቀረብክልኝም፣ ፎጣ አላመጣህልኝም። እሷ በእንባዋ እግሬን አጥባለች፣ በፀጉሯ እንደ ፎጣ እግሬን አብሳለች። ውድ የሆነውን ሽቱም ደግሞ ከመጣው ሰዓት ጀምሮ እየቀባች በራሴ እያፈሰሰች ነው። አንተ ይህንን እንኳን ነገር አላረክልኝም። ይህንን ሽቶ እንኳን አስቀምጡት፣ ለሞቴ መታሰቢያ ይሆናል። የሰማችሁኝ አይደል? ዓለም እስከሚያልፍ ድረስ ዳግም ለፍርድ እስከምመጣ ድረስ ሞቴን ስታስቡ ይቺ ሴት አብራ ትታሰባለች ብሎ መታሰቢያ አገኘች፣ ቃል ኪዳን አገኘች። እንዴት ያለች ሴት ናት! እየሰማችሁኝ ነው ወገኖቼ? የቀረበ ሰው ይቅር ተብሎ ነው የሚሄደው። አንዳንድ ቀን ታውቃላችሁ፣ ከቤት ተንደርድራችሁ አለቀሳችሁ ጭንቋችሁ ከቤት እጃችሁን እያወራጫችሁ ትመጡና ጎንበስ ትላላችሁ ሥላሴ ደጅ ላይ ክብድ ያላችሁ ነገር ይዛችሁ አይደል? አሩት ሰናይ ወጾር ቀሊሎቱ ኢየሱስ ክርስቶስ ቀላል ሸክም የለዘበ ቀንበር የማቴዎስ ወንጌል ምዕራፍ 11 ተጽፏል። ያው ቀላል ሸክም የተባለ ክርስቶስ ትከሻችሁ ላይ ያለውን ቀንበር የሚያነሳ አያችሁ። ቅድም ከብዷችሁ እያለቀሳችሁ አጎንበሳችሁ ጸለያችሁ ስትነሱ የሆነ ነገር ቅልል ይላችኋል አይደል? ምሕረቱ እኮ ነው ያነሳችሁ፣ ቸርነቱ እኮ ነው ያነሳችሁ። በምሕረቱ ደግፎ የሚያነሳ ይቅር ባይ ጌታ ና። ይገርማል። ይህቺ ሴት ለመታሰቢያ ይቀመጥ ሲል ይሁዳ እንዲህ አለ፣ ተሽጦ ለድሆች ቢሰጥ አይሻልም አለ። ድሆች ሁልጊዜ ከእናንተ ጋር ናቸው። የሰማችሁ ይኖር። ይሄ ግን ለሞቴ መታሰቢያ ይሆናል፣ ይሄን አስቀምጡ አለ። ይሁዳ ሐሳብ ውድቅ ሲሆን ማኩረፊያ ያገኘ መስሎት በቅናት ከዛች ደቂቃ ሰዓት ጀምሮ ወጥቶ ከካህናት አለቆች ዘንድ ሄደና 300 ዲናር የሚያወጣ ሽቱ ቢቀርበት በ30 ዲናር ጌታን ተስማማ። በ30 ብር ሕይወት የሰጠውን ጌታ በ30 ብር ዮሐንስና ጌታን ለይተው አያውቁም። በመልክ ይመሳሰሉ ስለነበረ እኔ ለይቼ አሳያቸዋለሁ፣ እሱ የምስመው እሱ ነው የሳምኩት፣ ከዮሐንስ ለይቼ ጌታን ስሰማው የምስመው እሱ ነው፣ በዛን ሰዓት ትይዙታላችሁ ብሎ ነገራቸው። የሰማችሁኝ ነው። በዛሬው ዕለት ይቺን ሴት ኃጢአት ይቅር የተባለበት ነው። የኔንና የእናንተንም ኃጢአት እግዚአብሔር በቸርነቱ ይቅር ይበለ። ይሄ ጌታ አያሳዝንም? እስቲ ከኔ ጋር አንድ ነገር ብለን ትምህርታችንን እንጨርስ። የኔ ጌታ በሉ እስቲ። ከውድቀት ያነሳኸኝ፣ ጠፍቼ የፈለከኝ፣ ተርቤ ያበላኸኝ፣ ጠምቶኝ ያጠጣኸኝ፣ ጥሜን የቆረጥከው፣ የበረሃ ጓዴ፣ የብቸኝነቴ እንባዬን ያበስክልኝ፣ ሞቴን የሞትክልኝ፣ የኔን ግርፋት የተገረፍክ፣ የአይሁድን ርኩስ ምራቅ የተቀበልክ፣ ያከበርከኝ፣ ያነገስከኝ፣ ከፍ ያረከኝ፣ መቃብሬን የደፈንክ፣ የትንሣኤ በኩር፣ ከበደል እስራት የፈታኸኝ፣ ከዘላለም ሞት ያስመለጥከኝ፣ ከጨለማ ያወጣኸኝ፣ በከበረ ደም ያከበርከኝ ኢየሱስ ክርስቶስ ሆይ ክብር ላንተ ይሁን። በልቻለሁ ምግብ ሆነኸኝ፣ ጠጥቻለሁ መጠጥ ሆነኸኝ፣ ለብሻለሁ ልብስ ሆነኸኝ። ክብር ላንተ ይሁን። ልብስ ዘይተአንመ ወክዳን ዘይተፈትል የተባለ እውነተኛው ልብሳችን ኢየሱስ፣ ሐዋርያው እንደነገረን ኢየሱስን ልበሱት ብሎናል። የሕይወት ልብሳችን መድመቂያችን ነውና ኢየሱስ ክርስቶስ በቀራንዮ ያዋለልን ውለታ ምናስብበት ሰዓት ነው። ዘፈን ምንሰማበት አይደለም፣ ድልቂያ ምንሰማበት አይደለም። በዚህ ሰዓት ቀራንዮን ብቻ የሚያዘክር ነገር እየሰማን የዋለልን ውለታ እንድናስብ አምላካችን በቸርነቱ ይርዳን። መድኃኔዓለም በቸርነቱ ይርዳን። የቀራንዮ በግ የታረደው የናዝሬቱ ተስፋ የማርያም ልጅ ኢየሱስ ክርስቶስ የበዛው ኃጢአታችን ይቅር ይበለን። ይቆየን።
ለመምህራችን ለአባታችን ለመላከ ኤዶም አባ ሕርያቆስ ቆሞስ ቃለ ሕይወትን ያሰማልን።